የሊጉ ኃያላን በገበያው ላይ ክንዳቸውን እያሳዩ ነው። የአርሰናልና የማንቸስተር ዩናይትድ ደጋፊዎች ሆይ ተዘጋጁ፣ ምክንያቱም የክረምቱ የዝውውር መስኮት ወደ ማጠቃለያው እያመራ ባለበት በዚህ ሰዓት ሁለቱ ክለቦች እጅግ አስገራሚና የደጋፊ ልብ የሚያንበረክኩ እንቅስቃሴዎችን እያደረጉ ነው። አርሰናል ለአጥቂ መስመሩ አዲስ ጉልበት የሚሰጠውን የስፔኑን ድንቅ ኮከብ ለማምጣት የመጨረሻውን ጥሪ ሲያደርግ፣ በሌላ በኩል ደግሞ ማንቸስተር ዩናይትድ የግራ ተከላካይ ክፍተቱን በቋሚነት የሚደፍንለትን ወጣት ተስጥኦ ለማግኘት የ70 ሚሊዮን ፓውንድ ኦፕሬሽን ጀምሯል። ፌራን ቶሬስ ወደ ለንደን፣ ሉዊስ ሆል ወደ ማንቸስተር። ዛሬ በዚህ ቪዲዮ ውስጥ ባለፉት 48 ሰዓት ውስጥ የተሰሙ እጅግ ትኩስ መረጃዎችን፣ የታክቲክ ትንታኔዎችንና የዝውውር ሂደቶችን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ወደ መድፈኞቹ ቤት ስንገባ ሚካኤል አርቴታ ቡድኑን ይበልጥ ገዳይ ወይም ክሊኒካል ለማድረግ ፊቱን ወደ ባርሴሎና አጥቂ ፌራን ቶሬስ አዙሯል። አርሰናል ተጫዋቹን ለማስፈረም ከፍተኛ ፍላጎት ያሳየው በምክንያት ነው። ፌራን ቶሬስ በሁለቱም የክንፍ መስመር ላይ መጫወት የሚችል፣ ጎል የማስቆጠር ብቃቱ የተመሰከረለት እናም ከሁሉም በላይ ደግሞ የፕሪሚየር ሊግ ልምድ ያለው ተጫዋች ነው። ባርሴሎናዎች ተጫዋቹን ለመሸጥ እስከ 40 ሚሊዮን ዩሮ የዋጋ ተመን አውጥተውለታል። አርሰናል ይህንን ዝውውር ለምን ፈለገው? መልሱ ቀላል ነው። የቡካዮ ሳካና የማርቲኔሊን ጫና የሚቀንስ፣ በሻምፒዮንስ ሊግ እና በፕሪሚየር ሊግ ለዋንጫው በሚደረገው ትግል ውስጥ እንደ አማራጭ ብቻ ሳይሆን እንደ ቋሚ ተሰላፊነትም ሊያገለግል የሚችል ጥራት ያለው ተጫዋች ስለሚያስፈልገው ነው። ፌራን ቶሬስ ወደ አርሰናል ከመጣ የአርሰናል የማጥቃት ፍጥነትና የጎል እድሎችን የመፍጠር አቅም በአንድ ደረጃ ከፍ ይላል። በአሁኑ ሰዓት ድርድሩ በወኪሎቹ በኩል በጥሩ ሁኔታም እየቀጠለ ሲሆን አርሰናል በቀጣዮቹ ጥቂት ቀናት ይፋዊ ጥያቄ ያቀርባል ተብሎ ይጠበቃል። ወደ ኦልድ ትራፎርድ ስናመራ ደግሞ የማይክል ካሪክ የቡድኑን የግራ ተከላካይ ክንፍ ለማጠናከር የኒውካስትሉን ወጣት ሉዊስ ሆልን ዋናው ኢላማ አድርጎታል። ዩናይትድ በሉክ ሾው እና በማርሲያንስ ጉዳት ምክንያት ባለፈው ዓመት ብዙ መቸገሩ ይታወሳል። የ21 ዓመቱ ሉዊስ ሆል ደግሞ ለዚህ ችግር ፍጹም መፍትሄ ተደርጎም ተወስዷል። ዩናይትድ ተጫዋቹን ለማስፈረም እስከ 70 ሚሊዮን ፓውንድ ለማውጣት ዝግጁ መሆኑም ተሰምቷል። ሉዊስ ሆል በኒውካስትል ቤት ድንቅ ብቃቱን እያሳየ ቢሆንም ዩናይትድ የሚያቀርበው የገንዘብ መጠንና የክለቡ ታላቅነት ተጫዋቹን ሊያጓጓው ይችላል። ካሪክ ተጫዋቹን የሚፈልገው በታክቲካል ሁለገብነቱ ምክንያት ነው። ሉዊስ ሆል እንደ ተከላካይ ብቻ ሳይሆን እንደ አማካይ መጫወት የሚችል ብቃት አለው። ይህ ደግሞ ካሪክ በቡድኑ ውስጥ የሚፈልገውን ተለዋዋጭ የጨዋታ ስልት ተግባራዊ ለማድረግ ትልቅ እገዛም ያደርግለታል። ዝውውሩ ከተሳካ ዩናይትድ ለሚቀጥሉት 10 ዓመት የሚያገለግል አስተማማኝ ተከላካይ ያገኛል ማለት ነው። በአጠቃላይ የአርሰናልና የዩናይትድ የዝውውር መስኮት እጅግ ሞቅ ባለ ሁኔታ እየቀጠለ ነው። ፌራን ቶሬስ እና ሉዊስ ሆል የሁለቱ ክለቦች አዲስ ገጽታ ፈጣሪዎች ሊሆኑ ይችላሉ። እናንተስ መድፈኞቹ ፌራን ቶሬስን ማስፈረማቸው ለአጥቂው መስመር በቂ ነው ትላላችሁ ወይስ ዩናይትድ ለሉዊስ ሆል 70 ሚሊዮን ፓውንድ ማውጣቱ ተገቢ ነው? ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁና ለሌሎች መድፈኞችና ቀይ ሰይጣኖች እንዲደርስ ሼር ማድረጋችሁን አትርሱ። በቀጣይ በሌላ ሰበር መረጃ እስከምንገናኝ ሰላም ቆዩ። ድል ለክለባችሁ።